ክርስቲያን ሆኖ ዘረኛ ከሚሆን ሰው ከሃዲ ሰው ይሻላል። ማን ይግደልን? ለመሞት ወደ ማን እንሂድ? አሁን ይሄንንም ጨምረው ቢጠቁሙን። እኔ እንዲያው ስድቡ ሲፈለቀቅ ውስጡ ለምን ወጣው ምን አቀበጠኝ ለምን አርፍ ያለቀመጥም ነበር የሚል እሽጉን ስቀድ ቁጭት ነው የሚታየኝ። ሰላም ጤና ይስጥልኝ። ወደ ቤተ ተዋህዶ የዩቲዩብ ቻናል ተከታታዮች እንደምን ዋላችሁ? እንደምን ላይ ሳደረሳችሁ እግዚአብሔር ይመስገን በጣም ደህና ነኝ። ውድ የቤተ ተዋህዶ የዩቲዩብ ቻናል ተከታታዮች እንግዲህ ለዛሬም ለእናንተ ይበጃል ይጠቅማል ያልኩትን የአባቶቻችን የቤተ ክርስቲያን ሊቃውንት የብፁዕ አቡነ አብርሃምን ታላቁ ምክር የሚገድለኝ ሰው አጥቻለሁ የሚለውን ሁሉ ሳይቀር ለእናንተ ይዤ መጥቻለሁ። ከእናንተ የሚጠበቀው በዚህ ቪዲዮ የሚቀርብላችሁ መንፈሳዊ ትምህርት ስለሆነ እናንተም እስከ ፍጻሜ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የአባቶቻችንን ትምህርት ዕለት ዕለት እንድትማማሩ በእግዚአብሔር ስም ጠይቃችኋለሁ። በቀጥታ ወደ ትምህርታችን እናመራለን። በዚህ ትምህርት እንግዲህ የምንመለከተው ርዕሰ ሊቃውንት አባ ገብረ ኪዳን ክርስቲያን ሆኖ ዘረኛ ከሚሆን ሰው ከሃዲ መሆን ይሻለናል ይለናል። ለምን አባ ገብረ ኪዳን ክርስቲያን ሆኖ ዘረኛ ከመሆን ከሃዲ መሆን ይሻለናል ለምን እንዳሉ አብረን በጋራ እንከታተል። በቀጥታ ወደ ትምህርት ድንገራችሁ ክርስቲያኖች፣ ክርስቲያን ሆኖ ዘረኛ ከሚሆን ሰው ከሃዲ ሰው ይሻላል። ይሄ በጣም ከፍተኛ የሆነ ኃጢአት ነው። እኛውን ኃጢአት የሚመስለን ወይ ነፍስ መግደል ብቻ ነው ወይ ስርቆት ብቻ ነው። ዘረኝነት ግን የክርስቶስን አካሉን እየቆራረጡ የተለያየ ቦታ የማስቀመጥ ያህል ነው። ታውቃላችሁ? እስቲ አንድን ሰውዬ ወዳለሁ እያላችሁ ቀኝ እጁን ቁረጡና ሌላ ቦታ አስቀምጡት። ግራ እጁን ቁረጡና ሌላ ቦታ አስቀምጡት። አይኑን አውጡና ትወዱታላችሁ ይባላል። እንዲህ ብታረጉ ቤተ ክርስቲያን የክርስቶስ አካል ናት። የዚህ ሀገር ተወላጅ ስንል ማንን የምንቆራርጠው? የክርስቶስን አካል። ከዚህ በላይ አይሁድስ አንድ ቀን ነው የሰቀሉት። እኛ ስንት ቀን ነው ክርስቶስን እየከፋፈል ነው ያለ? አይሁድ አንድ ቀን ብቻ ነው የሰቀሉት። እኛም ክርስቶስን እየሰቀልን ነው በመለያየት በክፋት። እንግዲህ ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ይስጥልን፣ ቃለ ሕይወት ያሰማልን፣ የአባታችን በረከት ያሳድርብን። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ክርስቲያን ሆነን ዘረኛ መሆን እንደሌለብን እንግዲህ ያስተማሩን የተወደዳችሁ የእግዚአብሔር ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እኛም ቃሉን ሰምተን የመንግስት ወራሾች የስሙ ቀዳሾች እንዲያደርገን እግዚአብሔር አምላካችን ቅዱስ ፈቃድ ይሁንልን። እንግዲህ በማስቀጠል ደግሞ የምንሄደው ወደ ብፁዕ አባታችን ወደ አቡነ አብርሃም ይሆናል። ብፁዕ አቡነ አብርሃም የሚገድለን አተን ነው እንጂ እኛም እንሞት ነበረ። ስለዚህ አብረን ይህንን ትምህርት በጋራ እንከታተል። ሊቃነ ጳጳሳት ለምንድን ነው ለበጎች የማይሞቱ? እረኞች ከሆኑ እረኛ ተላልፎ ነው የሚሞተው። ለምንድን ነው ተላልፈው ሲሞቱ ማናያቸው? ሁልጊዜም 4 ኪሎ ነው የምናያቸው እነሱን የሚል ከረር ያለ ጥያቄ አለና እንደው እግዚአብሔር ይስጥልኝ። ያው የሰሙትን ስለሆነ የሚጠይቁን ምንም ድፍረት አይሆንም። ለምንድን ነው የማይሞቱ? መልካም ነው። ማን ይግደልን? ለመሞት ወደ ማን እንሂድ? አሁን ይሄንንም ጨምረው ቢጠቁሙን። ምክንያቱም መቼም ዝም ብሎ ግደሉኝ አይባልም። ሟችም ገዳይም የሚገናኙበት መንገድ መኖር አለበት። እኔ ሊያስወቅሰን ይችላል ብዬ የማምነው ከአባቶቻችን እንደተማርነው አንተ ካድ ብሎ አንድ አረሚ ቢመጣ ሃይማኖትህን ካድ፣ ማተብህን በጥስ፣ እኔ ላቆምኩት ምስል ስገድ፣ እኔ የምልህን አድርግ የሚል ቢመጣና የዚያ ጊዜ ለመኖር ብለን አይሽ እንዳልክ ይሁን ይደረግልህ ብንል ለምንድን ነው ያልሞቱት? ከዚህ በላይ ምን ክብር ፈልገው ነው የሚል ጥያቄ ቢነሳ እውነት ነው። አሁን ሃይማኖትህን በጥስ ማለት ክርህን በጥስ፣ ሃይማኖትህን ለውጥ፣ እግዚአብሔርን ካድ የሚል ፊት ለፊት የመጣብን የለም እና አሟሟቱም ራሱ ጥያቄውን ጥያቄ ነው የሚያስነሳ። ምን ብለን እንሙት? ራስንም ለሞት ዝም ብሎ ያላግባብ ሞት እኮ አስተማሪ መሆን አለበት። ክርስቲያናዊ ሞት በነገራችን ላይ አስተማሪ ነው። አባቶቻችን የምናደንቃቸው በሕይወታቸው ከሰበኩት፣ በሕይወታቸው ካስተማሩት፣
በህይወታቸው ወደ እግዚአብሔር ካቀረቡት ህዝብ ይልቅ በሞታቸው ያቀረቡት ይበልጣል። ትክክል። ያ ማለት ደግሞ አሟሟታቸው አስተማሪ ስለሆነ ነው። እኛ አሁን ሙቱ የምንባለው በዘመኑ አንዱን ወግነህ ከአንዱ ጋር ቆመህ አንዱን ተቃውመህ ሌላውን ደግፈህ የዚያ ጊዜ መታሰር አለብህ። ሊያስር የሚችለው ሊገልህ የሚችለው ክፍል ሲመጣ አዎ ብለህ መሞት አለብህ የሚል ነው ያሁኑ ጥያቄ። ይሄ ደግሞ መጻሕፍት አላስተማሩንም። የኛ መነሻችንም እንግዲህ ቅዱስ መጽሐፍ ነው። መነሻችን የቅዱሳን ገድል ነው። መነሻችን ድርሳናቱ ናቸው። መነሻችን ቀኖና ቤተክርስቲያን ነው። ከቀኖና ቤተክርስቲያን ውጭ በሆነ መልኩ ምን ብለን እንሙት? ሞታችንስ ማንን ነው የሚያስተምር? 4 ኪሎ ላይ ነው የሚውሉት። 4 ኪሎ የሚውሉ ካሉ ይፈልጓቸው ያለ ስራ። ሁሉ 4 ኪሎ ነው እንደሚውለው? 4 ኪሎ በስራ የተሰማሩ ይውላሉ። በደዌ ዳኛ የተያዙ ይውላሉ። አመል ብሏቸው ደግሞ የሚውሉ ካሉ እሱ ሌላ ጥያቄ ነው። አለበለዚያ ብዙዎች የቤተ ክርስቲያንን ስርዓት እና ቀኖና ጠብቀን ሀገረ ስብከታችን ላይ ነው የምንቀመጠው። እንግዲህ እኔም 4 ኪሎ ተቀመጥኩ ከተባልኩ ኃላፊነት በነበረኝ ሰዓት ነው። ያም እዚህም ሳይቀር ነው። አሁን ደግሞ ያን ከጨረስኩ በኋላ 4 ኪሎ አየሁት የሚለኝ ካለ ወይ 1 ቀን ወይ 2 ቀን ለስራ ሄጄ አይቶኝ ሊሆን ይችላል። ከዚያ ውጭ ሀገረ ስብከቴ ነው። ስለዚህ ሀገረ ስብከቴ ላይ ችግር ተፈጥሮ በሀገረ ስብከቴ ውስጥ ሃይማኖታችሁን ለውጡ፣ ማተባችሁን በጥሱ፣ ካዱ የሚል መጥቶ መንጋውን ሲነጥቅ ሲገል እኔ ተደብቄ ተሸሽጌ ራሴን ለማዳን ተቀምጬ ከሆነ ለምንድን ነው ይሄ ክብር ያለፈ ብሎ ብወቀስ ለምንድን ነው? መቼ ልትሞት ነው ዛሬ ያልሞት? ሰማዕትነት ለምን አመለጠ? ልክ ነው። አባቶቻችን ሰማዕትነት አያመልጥ ነው ያሉት። ስለዚህ ያኛው ምን ፈልገ ነው ከዚህ በኋላ በባለ እውነት ነው። አሁን ግን ምንድን ነው እንደው እኮ ጥያቄው ራሱ ለምን አልሞትክም ለምን አልሞታችሁም የሚለው ግራ የሚያጋባ ነው። አንደኛ እንዳለ እንደ ሀገሪቱ ከሆነ የምናየው ሀገሪቱ ሀገራችን ኢትዮጵያችን ታማለች። አው በጠን የሚፈውሳት ትፈልጋለች። ከእግዚአብሔርም በቀር ሌላ ፈዋሽ የላትም። ዓለም እንደሆነ ውድቀቷን እንጂ ትንሣኤዋን አይፈልግም። ዓለም እንደሆነ እርስ በርስ ልጆቿ መጋጫታቸውን እንጂ መፋቀራቸውን አይፈልግም። ዓለም እንደሆነ ትናንትና በጦርነት በልዩ ልዩ መንገድ ገብቶ በቅኝ ለመግዛት የሮጠውን ያህል ሳይሆንለት የቀረ ዛሬ መግቢያ አግኝቶ ልጆቿን እርስ በርስ እያናከሰ እርስ በርስ እያጣላ የላይ ፈሪ የታች ፈሪ እያለ ከማጋደልና ደም ከማፋሰስ ያለፈ የሚያስበው ነገር አይኖርም። ስለዚህ ጸቡ እንደ ትናንትናው ከሌላ ዓለምና ከኢትዮጵያ ጋር አይደለም። እንግዲህ ለብፁዕ አባታችን ለአቡነ አብርሃም እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ያድል። የተወደዳቸው የእግዚአብሔር ቤተሰቦች እንግዲህ የቀረበላቸውን ጥያቄ ሰምታችኋል። ጳጳሳት ለምን አትሞቱልንም? ምዕመናን ብቻ ናቸው ሁልጊዜ የሚሞቱት፣ እናንተ ግን 4 ኪሎ ተደብቃችሁ ትኖራላችሁ አይነት ጥያቄ ነው። እንግዲህ የተወደዳቸው እግዚአብሔር ቤተሰቦች ብፁዕ አባታችን አቡነ አብርሃምም በቂ ምላሽ በዚህ ጉዳይ ላይ ሰጥተዋል። አላግባብ መሞት ማንስ ይግደለን? አላግባብስ መሞት ምን ጥቅም አለው? በሃይማኖት የመጣ በሃይማኖት ክርክር ቢሆን ጥሩ ነው፣ ግን ማን ይግደል? ምንስ ብለን እንሙት ለሚለው ነው እንግዲህ ብፁዕ አባታችን ምላሽ የሰጡበት። ለብፁዕ አባታችን ለአቡነ አብርሃም ረጅም ዕድሜ ከጤና ጋር ያደልን፣ የብፁዕነታቸው በረከት በሁላችን ላይ ይደርብን። የተወደዳቸው እግዚአብሔር ቤተሰቦች ይህ ቤተ ተዋሕዶ ነው። ቤተ ተዋሕዶ እንግዲህ ለእናንተ በሳምንት 3 ቀን የተለያዩ እንዲያጠራጠር ያሉ የአባቶቻችን የሊቃውንትን ትምህርት ለእናንተ ይዞ ስለሚቀርብ እናንተም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉ በእግዚአብሔር ስም ጠይቃችኋለሁ። ከዚህ በመቀጠል የምንሄደው አሁን የምናደላው ለቅድስት ቤተክርስቲያን ሳይሆን ለገንዘቧ ነው የምናደላው ይሉናል መምህራችን መምህር ብርሃኑ አድማሴ። ለቤተክርስቲያኑ አናዝንም፣ ለህዝቡ አናዝንለትም፣ ለገንዘቡ ብቻ ነው የምናዝነው ይሉናል ታላቁ መምህር። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች መምህራችን በጋራ እንከታተላቸው። ገንዘብ የሚያስገኝ ነገር ማንኛውንም ያስቀይራል። አሁን በቤተክርስቲያናችን እና ዜናዎቻችን አሁን በእኛ ራሱ በቤተክርስቲያናችን በመገናኛ ብዙሃናችን የልማት አርበኛው ምስጋናው ራሱ እንዴ የልማት አርበኛ እኮ ለመሆን ብዙ ኮርፖሬሽኖችና ድርጅቶች አሉ በአገሪቱ። በእውነቱ የአንድ ካህን የአንድ አለቃ
የአንድ አገልጋይ ዋና ኃላፊነት ነፍስ ማዳን ነው። ክርስቲያኖች አገላብጠናል። አሁን በቤተ ክርስቲያናችን ያልተገላበጠ ነገር የለም። አሁን የምናደላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስባዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለው። እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደርን ያለ ነው። ምክንያቱም እግዚአብሔር ተጸየፈን፣ ከበደው፣ እያስጠነቀቀን ነው፣ እየነገረን ነው፣ እየተናቅን ነው፣ ለምንድን ነው የምንናቀው? እግዚአብሔር ስለተለየን ሐሳባችን እርሱ የማንንም ሕሊና አይገዛም። የተዋረደ ነው፣ ተራ ነገር ምድራዊ ነው። ሐሳባችን ሁሉ ተራ ነው። ተዋርደናል። እውነቱን ለመናገር ደግሞ በሌሎች እናመካኛለን። እንዲህ ያረጉብን እኛ በእግዚአብሔር ላይ ካደረግነው፣ እኛ በቤተ መቅደስ ላይ ከፈጸምነው፣ እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። የኢትዮጵያ ቤተክርስቲያን ማንም አማኞቿ፣ አስተማሪዎቿ፣ ሰባኪዎቿ፣ ዘማሪዎቿ፣ ካህናቶቿ፣ የተወሰኑት አለቆቿ፣ መሪዎቿ የበደሏትን ያህል ማንም አይበድልም በዚህ ዘመን ማንም። ይሄን በድፍረት መናገር ሁሉንም አይወክልም፣ ግን ማንም የለም። የተገላበጠ ነገር ነው ያለው። ስለዚህ እግዚአብሔር ይጸየፈናል፣ አሳልፎ ይሰጠናል። ሁሉንም አሳልፎ መስጠቱ ብዙ ንጹሃን ምዕመናንም ንጹሃን ካህናትም አሉ። እውነት ለመናገር መምህራን መነኮሳት አሉ ንጹሃን፣ ምንም አልጠፋም። በእነሱ አሁንም ጨርሶ ይማረን። እንግዲህ በመምህራችን በመምህር ብርሃኑ አድማሴ ላይ አድሮ ያስተማረን የመከረን የገጸጸን እግዚአብሔር አምላካችን ስሙ የተመሰገነ ነው። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ መምህር ብርሃኑ አድማሴ ሊያስተምሩን ሊመክሩን የፈለጉት ቤተክርስቲያን አካባቢ ላለው ለክርስትናው ለእምነቱ ለቅዱስ ቤተክርስቲያን አማኞች ልናዝንላቸው ይገባል እንጂ ለወርቋ ለንብረቷ ለጥቅማ ጥቅሞቿ ልናዝንላቸው እንደማይገባ ነው። ምክንያቱም የተወደዳቸው እግዚአብሔር ቤተሰቦች በዚህ ዘመን እየመጣ ያለው በደልና ኃጢአትን እሳቸው ከምንም በላይ አስተምሮታል። እኔ መድገም አያስፈልገኝም። የተወደዳቸው እግዚአብሔር ቤተሰቦች ይህ ቤተ ተዋህዶ ነው። ቤተ ተዋህዶ ለእናንተ በሳምንት 3 ቀን ለእናንተ እንዲህ የተለያዩ አጠራጠር ያሉ የአባቶቻችን ትምህርት ይዞላችሁ ይቀርባል። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህን ትምህርት መከታተል ብቻ ነው። በቀጣይ ደግሞ የምንሄደው ወደ ታላቁ መምህራችን ወደ መጋቢ ሐዲስ እሸቱ አለማየሁ ይሆናል። ክቡር መጋቢ ሐዲስ እሸቱ ከአንድ እምነት ወጥተው ወደ ሌላ እምነት የሚሄዱ ሰዎች ለምንድን ነው የሚሳደቡት? የስድባቸው ዓላማስ ምንድን ነው የሚለውን እንግዲህ በአጭር ደቂቃ ውስጥ ለእኔና ለእናንተ በሚገባ መልኩ ያስተምሩናል። እስቲ በጋራ እንከታተላለን። ኦርቶዶክስ ተዋሕዶ ሃይማኖት አይሆነኝም፣ በቃ ይሄኛው አያድነኝም ብለህ ፕሮቴስታንት መሆን ትችላለህ፣ ሙስሊም መሆን ትችላለህ። እዛ እጂ ማገልገል ነው። እዛ ሄደህ የሄድክበትን ዓላማ ማሳካት እንጂ እዛ ሄደህ የወጣህበትን መሳደብ እኔ እንደው ስድቡ ሲፈለቀቅ ውስጡ ለምን ወጣው ምን አቀበጠኝ ለምን አርፌ ያለቀመጥም ነበር የሚል እሽጉን ስቀድ ቁጭት ነው የሚታየኝ። ከእስልምናማ አንተ ወደ እስልምናም ገብተህ ከሆነ ቁርአኑ ምን እንደሚል እዛው ማጥናት ነው እንጂ ያለብህ እስልምናውን መሽገህ ክርስትናውን ማጥቃት፣ ክርስትናውስ መሽገህ እስልምናውን ማጥቃት ልክ አይደለም። አንደኛ። ሁለተኛ ከእምነት ወደ እምነት የሚሄዱ ሰዎች ለምሳሌ አንተ ክርስቲያን ነህ፣ አይ በቃ ከዛሬ ጀምሮ የምድንበት እምነት እስልምና መሆኑ ገብቶኛ ብለህ ትሄዳለህ። እዛ እንደሄድክ ወዳው የምትጀምረው ቁርአን ማስተማር ነው የምትጀምረው። እንደ ስልጣን ያስፈልገውም እንዴ መመሪያ ያስፈልገውም እንዴ? ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተህ ሌላ እምነት ስትገባ የገባህበትን እምነት ስልጣን አይሰጥም ወይ? ኢየሱስ ክርስቶስ እያስተማረ እኮ ሐዲስ ኪዳን እኮ 3 ዓመት ከ3 ወር ነው እኮ የፈጀው ትምህርቱ። ሐዋርያት ክርስቶስ እያስተማረ ሐዋርያት እየተማሩ ለዛውም የክርስቶስ ትምህርት በቃልም በተግባርም የታገዘ እኔ ሕይወት እንጀራ ነኝ ብሎ እንጀራ እያበረከተ፣ እኔ ዓለም ብርሃን ነኝ ብሎ አይን እያበራ፣ እኔ ትንሣኤና ሕይወት ነኝ ብሎ ሙት እያስነሳ እዛው እያሳየ በተግባር እንኳን ቃሉን በተግባር እያሳየ እንኳን በቃልና በተግባር የታገዘ ትምህርት እየሰጠ 3 ዓመት ነው የፈጀው። ዛሬ ከአንዱ እምነት ወደ አንድ እምነት የሚሄዱ ሰዎች እዚህ ያለውን እምነት በመሳደብ እልህኝነት ፈረንጆቹ ይህን እልሃቸውን እውነቱን እርግፍ አድርገው የሃይማኖትን ጉዳይ እርግፍ አድርገው ትተውታል። ዛሬ ታውቃለህ ክርስትና አውሮፓ የገጠመው መከራ ዛሬ በምዕራቡ ዓለም ክርስትና ሙቶ ተቀብሯል። እውነቱን ለመናገር እነሱ በሂውማኒቲ ተከተውታል፣ በሌላ ነገር ተከተውታል። ክርስትና ሙቷል። አፍሪካ ውስጥ ግን ዛሬ እንደ አዲስ እያገረሸ ስለሆነ ክርስትናውን በክርስትና ከመዳን ይልቅ በክርስትና መተዳደን፣ ማደን፣ ሌላውን ማደን፣ ማጥቃት፣ ማዋረድ፣ ማሳፈር፣ አንዱ እምነት ውስጥ ሌላውን እምነት መሳደብ፣ ይሄ በእውነት እንደ ሰው
ነውር ነው፣ እንደ ሕግ ወንጀል ነው፣ እንደ ሃይማኖት ኃጢአት ነው። እንግዲህ ለመምህራችን ለመጋቢ ሐዲስ እሸቱ እግዚአብሔር አምላክ በድጋሚ ቃለ ሕይወት ያሰማልን። እኛም የተማማርነውን ትምህርት እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች በዝነ ልቦናችን ያሳድርብን። መምህራችን መጋቢ ሐዲስ እሸቱ አለማየሁ እንግዲህ አንድ ሰው ከአንድ ሃይማኖት ፈልሶ ወደ ሌላ ሃይማኖት በሚሄድበት ሰዓት ላይ ሊሳደብ፣ ሰው ሊያንጓጥጥ ወይም ደግሞ ሊያሽሟጥጥ እንደማይገባ ይልቁንም ማስተማር ያለበት ስልጠና ሰልጥኖ ትምህርት ተምሮ መሆን እንጂ እንዲሁ ዘው ብሎ ገብቶ ሌሎች ነገሮች መናገር እንደሌለበት ነው። ይበልጥ ደግሞ ከክርስቲያኖች ይህ ነገር ይጠበቃል የሚለውን ነው። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች እኛም ይህንን ቃላት የአባቶቻችንን ትምህርት ስንሰማ መስማት ብቻ ሳይሆን ልንተገብራቸው ይገባናል። በመጽሐፍ ቅዱስ በሉቃስ ወንጌል ላይ እንደተገለጸው አባት ሆይ እያሉ የሚጠሩኝ ብቻ የእግዚአብሔርን መንግስት አይወርሱም፣ ቃሉን የሚሰሙ የሚያደርጉትን ጭምር ብሏል። ስለዚህ ቃሉን ፈጽመን የመንግስት ወራሾች እንዲያደርገን የሱ ቅዱስ ፈቃድ ይሁንልን። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች በድጋሚ ደግሞ የምንሄደው ወደ መምህራችን ወደ መምህር ብርሃኑ አድማሴ ነው። እነዚህን 8ቱን ኃጢአቶች የሚሰራ ሰው ስጋ ወደሙ መቀበል የለበትም ይሉናል። እነዚህን ኃጢአቶች የሚያደርግ ይሄን በደል የሚበድል ሰው በፍጹም ስጋ ወደሙ ሊቀበል አይገባም ይለናል። እኒህ 8ቱ ኃጢአቶች ምንድናቸው? በጋራ አብረን ትምህርቱን እንከታተል። 8 የሚባሉ ነፍስን የሚያረክሱ ከባባድ ኃጢአቶች አሉ። በእነዚህ ውስጥ ያለ ሰው ስጋው ደግሞ መቀበል አይፈቀድለትም እውነቱን ለመናገር እና ከነዚህ ውስጥ አንዱ ከንቱነት ነው። ከንቱነት ማለት አንደኛው ከከንቱ ነገሮች ውስጥ አንዱ ከንቱ ውዳሴ መውደድ ነው። ከንቱ ውዳሴ ማለት መመስገን መፈለግ፣ መታየት መፈለግ፣ መወደድ መፈለግ፣ መደነቅ መፈለግ፣ ለምናደርገው ነገር እውቅና መስጠት እና እንዲያውም አሁን ደግሞ የመጣብን በሽታ እንደው ያለን ሰውኛ ማመስገን አንችልበትም የሚል በሽታ መጥቷል። ደግሞ አይደለም ጥሩ የሚመስል ግን በጣም አደገኛ ነገር ነው። ከልባችን ማመስገን አለብን። እኔ አናመስግን እያልኩ አይደለም፣ ግን ሰዎችን በሚጎዳ መንገድ፣ በጎ ስራቸውን በሚያበላሽ በሚበርዝ መንገድ ልናደርገው አይገባል። ሰዎች እንዳያመሰግኑ ማድረግም አንችልም። በነገራችን ላይ ማመስገንም ሊገባቸው ይችላል። በጣም አደገኛው ነገር ግን ምንድነው? ተመስጋኙ ምስጋናውን የሚፈልገው ከሆነ እኛ ስለምናደርገው ነገር ምስጋና የምንፈልገው የሚያመሰግኑን ሰዎችን የሚሰድቡንን ሰዎች ማስቆም እንደማንችለው፣ የሚጠሉንን ሰዎች የሚተቹንን ሰዎች ማስቆም እንደማንችለው፣ የሚያከብሩንን የሚያመሰግኑንን የሚያደንቁንን ሰዎች ማስቆም አንችልም። ግን የምንቀበለው ከሆነ አለቀ፣ ተበላሸ፣ ሞተ ማለት ነው። በሚሰድቡንም ጊዜ አለመሳቀቅ፣ በሚጠሉን በሚተቹን ጊዜም አለመደንገጥ፣ አለመረበሽ፣ አለመጥላት፣ አለማፈር ከንቱ ውዳሴን ለማጥፋት ትልቁ መንገድ ነው። ክርስቲያኖች አሁን ከንቱ ውዳሴ የምንወድ ከሆነ ትችት በጣም ነው የምንፈራው፣ ስስ ነው የምንሆነው። አሁን የአሁኑ ማህበረሰብ እንደዛ ነው። በነገራችን ላይ አንድ ቃል ሲነገረው ሰበረኝ፣ ሰበረችኝ፣ ተጎዳው። በቃ እኔ ብዙ ጊዜ የምለዋለኝ እዚህ አዲስ አበባ ያለች የ10 ሳንቲም ፌስታል አሁን እንኳን 10 ሳንቲም የሚባል ዋጋ የሚገዛ የለም አይደለም። እቺ ስሷ ፌስታል ስንት ሆናለች አሁን? ስንት? 2 ብር 5 ብር። ስማ ሙሉ መንፈስ ቅዱስ ንግዝቻ ስለማላውቅ እንዴት ሆነ ወዳ ተወነ። እሺ ግድ የለም ዋጋውን ተውት። ግን እሷ ስስ ናት፣ ታቋታላችሁ አይደለም? ቀስ አርጋችሁ ካላስቀመጣችሁበት አንድ ድንች ጣል ስታደርጉባ ገና ምንድነው የምትሆነው? ቅድድ ትላለች አይደለም እንዴ? ያሁኑ ሰው እኔ እንደዚህ ፌስታል ነው የሚመስለኝ። አንድ ነገር ሲነካው የለም ድራሹ ነው የሚጠፋው። አንድ አስተያየት እኮ ሲሰጠው ነው። በእሳትም ፊት እንደዛው ናት። በነገራችን ላይ እሳት ፊት ብቅ ካረግና ቅልጥ አይደለም የምትለው። እሳት አሁን የፈተና ምልክት ነው ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ላይ ቤቱን እንዴት አገልግሎታችን ህይወታችን እንዴት እንዳነጽነው ሲናገር አንዳንዱ በወርቅ የሚያንጻል አለ፣ አንዳንዱ በብር ያንጻል አለ፣ አንዳንዱ በከበረ ድንጋይ ያንጻል አለ፣ አንዳንዱ ደግሞ በእንጨት በአገዳ ያንጻል አለ። ስራው በእሳት በሚፈተንበት ጊዜ ግን አለ ስራው የጸናለት ዋጋውን ያገኛል አለ ቅዱስ ጳውሎስ። ስለዚህ አንዳንዶቻችን ህይወታችን ነፍሳችን እንደ ብር እንደ ወርቅ ከሆነች ወርቅ ብር እሳት ሲነካቸው ምን ነው የሚሆኑት? እየጠሩ ነው የሚሄዱት አይደለም ነው አይደለም? ገለባስ ምን ይሆናል? ወይ ማገዳ ምን ይሆናል? እቺ ፌስታ እየቀለጠ ይሄዳል። አሁን የኛ ህይወታችን እንደዚያ ነው። ፈተና አንድ ነገር ሲነካን
እልም ቅልጥ ነው የምንለው። በቃ ከቤተ ክርስቲያን ሁሉ እንቀራለን። አንድ ቃል ስለ ሁለተኛ ከዚያ ቤተ ክርስቲያን አይደል እነሱ ብሎ ደግሞ ሰዎች ናቸው እያለ የሚናገር ሰው አለ። ይህ እኮ ፌስታል መሆንን ነው የሚያመለክተው። ይቅርታ ለቃላት አጠቃቀሙ። ምንም ነገር ለክርስትና ህይወታችን ዝግጁ አይደለም። ስሶች ነን፣ የተጎዳንን። በነገራችን ላይ ለምንድን ነው እንዲህ የሚሆነው ስንል ምስጋና ነው የምንወደው፣ ምስጋና ነው የምንወደው፣ አድናቆት ነው የምንወደው። እንዴ ሰዎች እንዲያደንቁን እንዲያመሰግኑን አመቻችተን የምንናገር ሰዎች አለ። ለምሳሌ ለምስጋና እንዲመች አድርገን ለአድናቆት እና መንፈሳዊ ህይወታችን በዚህ ዘመን በእጅጉ የተጎዳ ነው ክርስቲያኖች። እንዲያው መንፈሳዊነት ራሱ አለን ወይ ለማለት ያስቸግራል በእውነት። ምክንያቱም መንፈሳዊነት ማለት በመንፈስ ቅዱስ መሆን ማለት እኮ ነው። በመንፈስ ቅዱስ ውስጥ መሆን፣ ከመንፈስ ቅዱስ ጋር መኖር፣ መንፈስ ቅዱስ በሚፈቅደው መንገድ መሄድ ማለት ነው። እንደዚህ አይነት ሰዎች አይደለንም እኛ። ከኛ አስተሳሰብ ነው የምናደርገው እና የዚህ እግዚአብሔርን አክብሩ ይላል። በምናችሁ አክብሩ? በሁለንተናችን ማንን ማክበር አለብን? እግዚአብሔርን ለማክበር ያብቃል። እና ራስን ለማስተካከል መጣር በጣም 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 አስፈላጊ ነው። መጻሕፍት አልተነቀፉም። ከህግ አንዲት ነጥብ አይደለም ያለው ጌታ። ከህግ አንዲት ነጥብ ከምትወድቅ ይልቅ ምን ቢያልፍ ይቀላል? ሰማይና ምድር ቢያልፉ አንዷ ቃል፣ ምክንያቱም ህይወት ሰጪ ናት። ራሳችንን ነው ማስተካከል እንጂ ይሄ ከዚህ ዘመን ጋር አይሄድም። እንደዚህ ምንም እንደዚያ ያለ ችግሩ ያለው ሰዎች ላይ ነው። መታረምም ያለብን ሰዎች ነን። መስተካከል ያለብን ሰዎች ነን። ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም ይላል ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። በቃ ቤቱ የእውነት አምድ ነው። ክርስቲያኖች በእውነት ነው የተሰራ። ምን ማመልክም ያለብን በእውነት ነው። እኛንን የምንስተካከል እንጂ ቤተ ክርስቲያን አትስተካከልም። ቤተ ክርስቲያን አትስተካከልም ስንል ቤተ ክርስቲያን አስመስለው የቤተ ክርስቲያን አስመስለው ሰዎች የሰሩት ስርዓት ልክ እንደ ፈሪሳውያን ያለው ግን ይናዳል። ለዚያ ነው ጌታ ገበታውን የገለበጠው። ለዚያ ነው ጅራፍ ገርቦ ያስወጣቸው። ሊመስለን ይችላል ረጅም ዘመን ስለኖረ የሆነ ነገር ስለሆነ አይደለም። ቤቱ የእውነት ነው። በእውነት ነው የተሰራው። በመንፈስ ቅዱስ ገላጭነት ነው። ከመንፈስ ቅዱስ ገላጭነት በቅዱሳን ያልተሰራ ስርዓት ሁሉ ሰባዊ ስርዓት ነው፣ ጠቃሚ አይደለም። ክርስቲያኖች መጻሕፍት የሚነግሩን ይሄን ነው። ቤቱ የእውነት አውድና መሰረት ነው። ቤቱም የሕያው እግዚአብሔር ቤተክርስቲያን ነው። ለዚህ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ ቁጥር 10 ላይ ሁሉ በአግባብና በስርዓት ይሁን። ስርዓት መሰረታዊ ነገር ነው። የመጨረሻው አምልኮችን የአምልኮ መልክ ብቻ እንዳይሆን መጠንቀቅ። እግዚአብሔር ከዚህ ይጠብቀን። ጥቅሱን ታውቁታላችሁ። ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ሰዎች ራሳቸውን የሚወዱ ይሆናሉና ይላል። ማንን የሚወዱ? ገንዘብን የሚወዱ። ራሱን የሚወድ ሰው ገንዘብ ይወዳል አይወድም? ራሱን የሚወድ ሰው ትምክህተኞች ይላል። ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ ይልና የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤቶች ሸልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞት የሚወሰዱትን ሁልጊዜም እየተማሩ እውነቱን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞቹን ሴቶች የሚማርኩ ከነዚህ ዘንድ ናቸውና ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እህቶቻችን እንግዲህ በእናንተ አንቀጽ ይነገር እንጂ ሞኞቹንም ወንዶች ሊባል የሚችል ነው። በእውነቱ ብዙ አለ ሙኝ የሚማረክ ዝም ብሎ እንደዚህ ነው እንደዚህ ብቃት እንዳላቸው። በእኛ ሀገር ይገርመኛል። አንድ ሰው እስቲ በሌላው ሲታለል እኔ እመቤቴ ማርያም ነኝ በሚል ሴት እንዴት ይታለላል ሰው? በጣም ይገርመኛል። እኔ ካላንደሩን አውቀዋለሁ ኦርቶዶክስ አይደለም ተዋህዶ ነን በምትል ሴትዮ እንዲህ ሰው እንዴት ይታታላል በዚህ ዘመን? ምክንያቱም መንፈስ ቅዱስ ሲለየን ማንም ለምንድን ነው የምንታለል ካላችሁ በሁለት ምክንያት ነው የምንታለለው። በነገራችን ላይ ይሄን ማየት ይችላል። በሁለት መሰረታዊ ምክንያቶች ነው የምንታለለው።
አንደኛውና መሰረታዊው ነገር እውነትን አናውቅም። ስለማናውቅ ይሄ ያለው ትክክል ይሁን ይሄ ያለው ትክክል ይሁን አናውቀው አይደለም እንዴ? ለምንድነው እውነትን የማናውቀው? በመንፈስ አይደለንም፣ ትክክል አይደለም። እውነቱን የማያውቅ ሰው ምን ነገሌ እንዲህ ይላሉ ነገሌ የትኛው እንደሆነ ምን ተስማምታችሁ ንገሩን የሚል ሰው ሁሉ አለ አይደለም? ደግሞ ራሱን ያወጣ እየመሰለው የመጨነቅ ነው። እውነትን ማወቅ ግን ግዴታ ነው። ክርስቲያኖች እውነትን ማወቅ ግዴታ ነው፣ ክርስቲያናዊ ግዴታ ነው። በመጽሐፍት ያለውን ማወቅ ነው እውነትን ማወቅ። እንግዲህ በመምህር ብርሃነ አድማሴ ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ ከነዚህ ከኃጢአት ርቀን ልንኖር እንደሚገባ ዋዛ ፈዛዛ ልናበዛ እንደማይገባ እንግዲህ በመምህራችን በስፋት በጥልቀት አስተምረውናል። እኛም በሰማነው ቃል 30 60 መቶ ያማረ ፍሬ አፍርተን የመንግስት ወራሾች ስሙ ቀዳሾች እንዲያደርገን እሱ መልካም ፈቃድ ይሁን። የተወደዳቸው እግዚአብሔር ቤተሰቦች ይህ ቤተ ተዋህዶ ዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለነበረን ሰዓት ሁሉ እግዚአብሔር አምላካችን ስሙ የተመሰገነን። ወስብሐት ለእግዚአብሔር። ይቆየን። አሜን።